ሰላም ጤና ይስጥልኝ ክቡራን ተመልካቾቼ፣ ይህ አክርማ ሚዲያ ነው። الحمد لله رب العالمين والصلاة والسلام على النبي الأمين وعلى آله وأصحابه والتابعين أما بعد السلام عليكم ورحمة الله وبركاته. يلة وهود رمضان سوست عند شارات متو 41 صومنا تينا يمل رأس يالو وقتاوي تمهرتن مجمع درجة بأقبابو صومو سقدو خير سراسرتو لا خيراتشو سنك كميسنكو ባሮቹ ያደርገን ነው على كل شيء قدير። እንደተለመደው አብረን እንዳንሰግድ አብረን እንዳናፈጥር ያደረገንን በሽታም አላህ ተባረከ ወተዓላ ያንሳልን። ወደ ርዕሳችን ስመለስ አላህ ተባረከ ወተዓላ በተከበረው ቃሉ ስለ ጾም ሲናገር وأن تصوموا خير لكم إن كنتم تعلمون ብላ ብትጾሙ ለናንተ የተሻለ ነው በላጭ ነው የምታውቁ ከሆነ ብላ። ከዚህ የተፈለገው መጾም ለናንተ የተሻለ ነው የሚለው የጌታችን ቃል ነው። እንደሚታወቀው ጾም ከአምስቱ የእስልምና ማዕዘናት መሃል አንዱ ነው። አላህ ተባረከ ወተዓላ በዓመት አንዴ እያንዳንዱ አማኝ ላይ ግዴታ ያደረገው ዒባዳ ነው፣ አምልኮ ነው። ጾም ራሱን የቻለ የላቀ ዓላማ አለው። ጾም ትምህርት ቤት ነው። እያንዳንዱ ሰው ከጾም ትምህርት ሊወስድ ይገባዋል። ከጾም ከምናገኛቸው ትምህርቶች አንዱ ሶብር ነው፣ ትዕግስት ነው። ቀኑን ሙሉ ሳንበላ ሳንጠጣና ሌሎችም የሚያስፈልጉን የሆኑ ነገር ግን ጾም የከለከለንን ነገሮችን ከማድረግ ታቅበን በመዋል ትዕግስትን የምንማርበት መድረሳ ነው። ለሌሎች ማዘንን የሌሎችን ችግር መረዳትን የምንማርበትም ትምህርት ቤት ነው። ዓመቱን ሙሉ እንደፈለገ ጠግቦ የሚበላ የፈለገውን የሚጠጣ ከዙሪያው ያሉ የሚበሉ የሚጠጡ ያላገኙ ሰዎችን ችግር ሊረዳ አይችልም። በዓመት አንዴ በግዴታነት በሚጾምበት ጊዜ ለተከታታይ ቀናት የሚበሉትን የሚጠጡትን የሚያጡ ሰዎችን ችግራቸውን ይረዳል። በዚህም የተቸገሩ ሰዎችን ለመርዳት ካለው ለማካፈል ይነሳሳል። ከጾም ዓላማዎችና ጥቅሞች አንዱ ተቅዋን መማር፣ የአላህን ፍራቻ መማር። የተፈቀደውን ምግብ የተፈቀደውን መጠጥ በጾም ጊዜ አይነካም። በአላህ የሚያምን ሰው የራበው እየጠማው ፀሐይ እስክትጠልቅ ይጠብቃል። ሌሎችም ጾም ያፈርሳሉ የሚባሉ ነገሮችን በጾም ሰዓት ላይ አይነካም። ይህ አላህን የመፍራት ምልክት ነው። አላህን ደግሞ የትም መቼም ልንፈራው ነው የሚገባው። በዓመት አንዴ ረመዳን ላይ ሐላል ከሆነው ከተፈቀደው ምግብና መጠጥ ታቅበን ጾመን ከረመዳን ውጪ ባሉ ወሮች አላህን ልናምጽ አይገባን። ረመዳን ላይ አላህን እንደፈራ ነው ከረመዳን ውጪም አላህን ልንፈራ ይገባል። ረመዳን በቀኑ ክፍለ ጊዜ አላህን እንደፈራ ነው ማታ ላይም አላህን ልንፈራ ይገባናል። ረመዳን ላይ መዋሸትን፣ የሰው ስጋ መብላት፣ ማማትን፣ የሰው ሐቅ መንካትን እንደተው ነው ከረመዳን ውጪም ልንተው ይገባናል። ረመዳን ላይ የተቸገሩ ሰዎችን እንደረዳ ነው፣ ቁርአን እንደቀራ ነው፣ ዚክር እንዳልነው፣ አይናችን መጥፎ ነገር እንዳያይ እንደጠበቅነው ሁሉ በህይወት ዘመናችን በሙሉ ከወንጀል ልንጾም አላህ ከከለከለን ነገር ልንርቅ ይገባናል። ረመዳን ይሄንና መሰል የሆኑ ነገሮችን ሊያስተምረን ሊያሰለጥነን የመጣው። ሌሎችም በመጾማችን ምክንያት የምናገኛቸው ጥቅሞች አሉ። በዛሬ ርዕሳችን አጠር ባለ መልኩ የምናየው ከጾም ጥቅሞች አንዱ ጤንነትን መጠበቅ ነው። ጾም በብዙ መልኩ ለጤንነት ጠቃሚ ነው። ለአካላዊ ህመሞችም ለመንፈሳዊ ህመሞችም ጭምር ጾም መድኃኒት ነው። በአግባቡ መጾም በዛ ያሉ ምንዳዎች አሉት፣ ጀዛዎች አሉት። አላህ ያዘዘንን በምናደርግበት ጊዜ ከከለከለን በምንከለከልበት ጊዜ በዱንያም በአኺራ የምናገኘው ጥቅም አለ። በአግባቡ በመጾማችን ዱንያም ላይ አኺራም ላይ የምናገኘው ጥቅም አለ። ከጾም ከዱንያዊ ጥቅሙ አንዱ ጤንነትን ማስተካከሉን፣ አፍያ መስጠቱን። ጾም ለጤንነት በብዙ መልኩ ጠቃሚ እንደሆነ ከሙስሊሞች አልፎ ሙስሊም ያልሆኑ የጤና ባለሙያዎች ሁሉ ተናግረዋል። የሰው ልጅ ጤንነቱ እንዲጠበቅ በወር አንዴ በሳምንት አንዴ መጾም እንዳለበት እየተናገሩ ነው። ምግብን በመተው ብቻ እንዲጾም ይመክራሉ። ምግብና ፈሳሽ ሙሉ በሙሉ በመተው
እንዲጾም የሚመክሩ ሙስሊም ያልሆኑ የጤና ባለሙያዎች አሉ። ይሄን አላህ ተባረከ ወተዓላ ሁሉን አዋቂ የሆነው አላህ አስቀድሞ ለሰው ልጆች ይበጃል ለጤንነታቸው ይጠቅማል ብሎ ጾምን ደንግጓል። ጾም ለየት ባለመልኩ ከሌሎች ዒባዳዎች ለየት ባለመልኩ ኢኽላስ ላይ የተመሰረተ ዒባዳ ነው። የሰው ልጆች ባለማወቅ ያውቃሉ የሚሏቸው ሰዎችን በመከተል በብዙ መልኩ በፈጣሪያቸው በአላህ ያጋራሉ። ከአላህ ውጪ ላለ አካል ያርዳሉ፣ ከአላህ ውጪ ላለ አካል ይሰግዳሉ። በጾም ዒባዳ ግን ከአላህ ውጪ ያለ አካልን ማምለክ ብዙም አይታይም። ለዚህም ነው አላህ ተባረከ ወተዓላ ኩሉ ዐመል ኢብኒ አደም ለሁ ኢላ ሲያመ ፈኢነሁ ሊ ወአና አጅዚ ቢሂ ብሏል። ቡኻሪ ሌሎችም በዘገቡት ሐዲስ የሰው ልጅ የሚሰራው ስራ ሁሉ ለራሱ ነው፣ ጾም ሲቀር ጾም ለኔ ተብሎ ነው የሚደረገው፣ የሱን ዋጋና ምንዳ መከፍለው እኔ ነኝ ብሏል። ጾምን ይበልጥ አላህ የሚወደው ዒባዳን በዚህ መልኩ አላህ የሚወደው ለየት ባለ መልኩ ምንዳ ያዘጋጀለትን ጾም ለሱ ብለን አጥርተን ስንጾመው አኺራ ላይ አላህ እንጂ ማንም የማያውቀውን ምንዳ እናገኝበታለን። ዱንያ ላይም ደግሞ እንደዚሁ ሰላምን፣ ዓፊያን፣ የውስጥ መረጋጋትን፣ የጤንነት መስተካከልን እንድናገኝ ያደርጋል። ጾም በአረብኛ ሱያም ጾም የሚባል ሲሆን ቋንቋዊ ትርጉሙ መታቀብ ማለት ነው። ሸሪዓዊ ፍቺው ትርጉሙ ከምግብ ከመጠጥና ከግብረ ስጋ ግንኙነት መሰል ከሆኑ ጾምን ከሚያስፈቱ ተግባራት ጎህ ከቀደረበት ጊዜ ጀምሮ ፀሐይ እስክትጠልቅ ባለው ጊዜ መራቅና መጠንቀቅ ማለት ነው። ጾም አላህ ዘንድ ተቀባይነት የሚያገኘው እዚህ ዱንያ ላይም ጠቃሚ የሚሆነው መስፈርቶቹን ያሟላ ጾም ሲሆን ሆዳችን ብቻ ሳይሆን መጾም ያለበት መላ ሰውነታችን መጾም አለበት። የጾምን ቀን አይናችን፣ ምላሳችን፣ እጃችን፣ እግራችንም ጭምር የሰው ልጆችን ከሚጎዳ አላህን ከሚያስቆጣ ነገር መጾም መቻል አለበት። ጾም ለሰው ልጆች ከሚያስገኛቸው የጤና ባለሙያዎች በዝርዝር ከጠቀሷቸው የጾም ጠቀሜታዎች አንዱ በአግባቡ ጾም መጾም የሰው ልጆች የልባቸው ጤንነት እንዲጠበቅ ያደርጋል። የደም ዝውውር እንዲስተካከልና የደም ማስተላለፊያ ቧንቧዎች ወይም ቱቦዎች እንዲታደሱ በትክክል ስራቸውን እንዲሰሩ ያደርጋል ተብሏል። እነሆ በዓለም ላይ በከፍተኛ ደረጃ ለሞት ከሚዳርጉ በሽታዎች አንዱ የልብ በሽታ ነው። የዚህም ምክንያት ከልብ ጋር የተያያዙ የደም ስሮች መጨናነቃቸው። የደም ስሮች መጨናነቃቸው መነሻ ደግሞ የአመጋገብ መዛባት፣ የአመጋገብ አለመስተካከልና ሰዎች የሚበሉት ምግብ ውስጡ ላይ ከልክ ያለፉ ቅባትና መሰል ነገሮች መገኘታቸው። የሰው ልጆች በሚጾሙበት ጊዜ ሲጨናነቅ የነበረው ልባቸው ከልብ ዙሪያ ያሉ የደም ማስተላለፊያ ቱቦዎች እረፍት ያገኛሉ። ያጨናንቃቸው የነበረ ትክክለኛ ያልሆነ አመጋገብ በመቆሙም እረፍት ያገኛሉ። ይህንንም የሚያረጋግጡ የተለያየ ሀገር ላይ የተካሄዱ ጥናቶች አሉ። የልብ ችግርን ለማስተካከል ከምንም በላይ የሚመከረው ጾም እንደሆነ ተናግረዋል። ሰዎች በሚጾሙበት ጊዜ በደም ቱቦዎች ግድግዳ ላይ ተለጥፈው የነበሩ የደም ዝውውርን የሚያውኩ ቅባቶች፣ ኮሌስትሮሎች ተጠራርገው እንደሚወገዱ፣ እንደሚሟሙ፣ በዚህም የደም ዝውውር እንደሚስተካከል፣ ደክመውና ታመው የነበሩ የውስጥ የሰውነት ክፍሎችም እንደሚነቃቁ፣ አዲስ ህይወት እንደሚዘራባቸው ገልጸዋል። እንደዚሁ ስራ በዝቶባቸው ትክክለኛ ያልሆኑ አመጋገቦች ተጽዕኖ አሳድረውባቸው ከአገልግሎት ውጪ ሆነው ሞተው የነበሩ የሰውነት ክፍሎችም እንደሚታደሱ፣ በትክክለኛ መንገድ ስራቸውንም እንደሚሰሩ አስቀምጠዋል። ለዚህም ነው ሰው ልጆች ጾመው የዋሉበት ቀን ላይ እንደዚሁ ደግሞ ረመዳን መጨረሻ ላይ ጾማቸውን ሲያጠናቅቁ የደስታ ስሜት ሰውነታቸው ነፃ የመሆንና የመቅለል ስሜት የሚሰማቸው አእምሯቸው የሚታደሰው ተብሏል። ሰው ልጆች ዘንድ ወሳኝ ከሚባሉ የሰውነት ክፍሎች አንዱ ልብ ነው። የልብ አንዱ ትልቅ ስራ ደም ማሰራጨት ነው። ከዚህ የደም ስርጭት ውስጥ 10% ለምግብ መፍጫ አካል የሚውል ነው። ረመዳን ላይ ወይም በሌሎች ጾሞች ምክንያት አንድ ሰው ጾሞ በሚውልበት ጊዜ ለምግብ መፍጫ አካል ከሚውለው 10% ልፋትና ድካም 10% የደም ስርጭት ልብ እንዲያርፍ ማድረግ ይቻላል። በሌላ አነጋገር በምንጾምበት ጊዜ ጨጓራ፣ አንጀት ማረፍ ይችላል። ይሄም የልብ መጨናነቅን፣ መታፈንን፣
እንዲቀር በማድረግ ጾመኛው ጤነኛ ሆኖ እንዲውል ያደርጋል። ወሀከዛ ዓመቱን ሙሉ የሰው ልጆች በሚበሉበት ጊዜ በተለይ ባለንበት ጊዜ ታሽገው የሚቀመጡ የተለያዩ ሰው ሰራሽ ንጥረ ነገሮች የታከሉባቸው ምግቦችን በሚመገሙበት ጊዜ ከዚህም በተጨማሪ በመኪናዎች ጭስና በፋብሪካዎች ምክንያት በተበከሉ አየሮች አማካኝነት ወደ ውስጥ የሚገቡ የሰው ልጅን ጤና የሚያውኩ መርዞች፣ ጎጂ ነገሮች አሉ። ይህም የተለያዩ የሰው ልጆች የሰውነት አካላት ላይ ጉዳት ያስከትላል። ይሄን ለማጽዳት ሙሉ የሰውነት አካላቶች ስራ ማቆም አለባቸው። የመተንፈሻ አካላት እንደዚሁ ኩላሊት፣ ሌሎችም መጽዳት ይፈልጋሉ። በተለያዩ የሕክምና መንገዶች ለማጽዳት ሙከራ ይደረግ ይሆናል። ሆኖም ግን ሁሉም የራሳቸው የሆነ ጎንዮሽ ጉዳት አላቸው። እንደዚሁ ደግሞ እያንዳንዱን ውስጥ ዘልቀው ሊያጸዱ ሊያጠሩም አይችሉም። ነገር ግን አላህ ተባረከ ወተዓላ በሕክማው በጥበቡ በዓመት አንዴ ከውጭ የሚገቡ ነገሮች ቆመው አላህ ራሱ በሚያውቀው መንገድ ዓመቱን ሙሉ በተለያየ መልኩ ታመው ተጨናንቀው የነበሩ የውስጥ የሰውነት ክፍሎች እንዲጸዱ በራሳቸው ጊዜ እንዲጸዱ አላህ ተባረከ ወተዓላ ጾምን ደንግጓል። ይህም በዘመኑ ያሉ በመሳሪያ የታገዙ የሕክምና ተመራማሪዎች የደረሱበት ጉዳይ ነው። ይህም በእስላም ይበልጥ እንድንረካ፣ እንድንኮራ፣ ደስተኞች እንድንሆን የሚያደርግ ነው። በየዓመቱ በዚህ መልኩ ውስጥን የሚያጠራ ወሳኝ የሚባሉ የሰውነት አካላቶችን የሚያድስ ጎንዮሽ ጉዳት የሌለው አላህ ራሱ የፈቀደውና የደነገገው ሰዎችን የሚያክምና የሚፈውስ ጾም ባይኖር የሰው ልጆች ቆመው መሄድ አይችሉም፣ በሰላም መኖር አይችሉም። የተለያዩ ጎጂ የሆኑ ነገሮች ወደ ሰው ልጆች ውስጥ ይገባሉ። ይህን ሁሉ ጉዳት ሁሉም የሰው ልጆች ሐኪም ቤት ሄደው ማስቀረት ማስወገድ አይችሉም። በአግባቡ በሚጾሙበት ጊዜ ያለምንም ክፍያ ይህ ይስተካከላል። አላህ የደነጋቸው ድንጋጌዎች በሙሉ ለሕክማ ለጥበብ የሰው ልጆች የማያውቋቸው ከጊዜ በኋላ በተወሰነ መልኩ ሊያውቋቸው የሚችሉ ምስጢሮች፣ አስራሮች ያሉት ህግ ነው። ወከዛሊክ በአግባቡ መጾም ክብደት ለመቀነስ ከልክ ያለፈ ውፍረትን ለማስወገድ እንደሚረዳም ተነግሯል። ብዙ ሰዎች ዘንድ የጤና ችግር ከሚያስከትሉ ነገሮች አንዱ ከልክ ያለፈው ውፍረት፣ ከልክ ያለፈው ውፍረትም ከልብ ህመም ጋር ግንኙነት አለ። በአግባቡ በምንጾምበት ጊዜ ከልክ ያለፈው ውፍረትን መቀነስ ማስወገድ ይቻላል። ይህም ሊሆን የሚችለው አንደኛ አመጋገብን በማስተካከል፣ ሁለተኛ እንቅስቃሴ በማድረግ። የረመዳን ጾምን በምናይበት ጊዜ የአመጋገብ ስርዓታችንም ይስተካከላል። በተራዊህ አማካኝነት ደግሞ እንቅስቃሴም ይደረጋል። ጎህ ከቀደደበት ጊዜ ጀምሮ ፀሐይ እስክትጠልቅ ድረስ ሳይመገብ በመዋሉ አንዱን የክብደት መቀነሻ መንገድ መጠቀም ይቻላል። ጾሞ ውሎ ደግሞ በስርዓቱ አፍጥሮ ተራዊህ በሚሰገድበት ጊዜ በሚደረገው እንቅስቃሴ ሁለተኛውን የክብደት መቀነሻ መንገድ መጠቀም ይቻላል። ከልክ ያለፈ ለተለያዩ አደጋዎች የሚዳርገን ውፍረት ሊያስተካክል የሚችለው ግን ስርዓቱን የጠበቀ ጾም ሲሆን፣ ከሱሑር ብንጀምር ነገ ልጾም ነው በማለት ሱሑር ላይ የተለያዩ አይነት ምግቦችን አቅርቦ ከልክ በላይ መመገብ፣ ፍጡር ላይ ደግሞ ቀን ሳይበሉት ያሳለፉትን ለመካስ በሚመስል መልኩ ፍጡር ላይ መመገብ ካለ ይህ ሊስተካከል አይችልም። ለዚህም ሸሪዓችን ፍጡራችንም ሱሑራችንም ቀለል ያለ እንዲሆን መክሯል። ቀኑን ሙሉ ሳይበሉ ሳይጠጡ መዋል የረሃብና የጥም ስሜት እንዲሰማ መደረጉ ለሰውነት ለጤንነት በርካታ ጥቅሞች አሉት። አላህ መራቡን ራሱን መጠማቱን ራሱን አይፈልግም። በመሰረቱ ጾም ሲደነገግ ሰዎችን ለማስራብ ለማስጠማት በማለት አይደለም። ዋነኛ ዓላማው ወደ አላህ ለመቃረብ። በዚህ እግረ መንገዱ ግን መራቡ መጠማቱ የሚያስገኘው ጥቅም አለ። ቀኑን ሙሉ ሳይበሉ ሳይጠጡ ሲውሉ ቀደም ሲል በተወሰነ መልኩ እንደተጠቀሰው የሰውነት የደም ዝውውር ይስተካከላል። የጨጓራ ቁስለትን ማከም ይቻላል። አልፎ ሁሉ መሃንነትን እንደሚያክም ለሴቶች የወሊድ ስርዓትን ቀለል ያለ እንደሚያደርግም ተነግሯል። ወከዛሊክ ያለ ዕድሜ ሊመጣ የሚችል እርጅናን እንደሚያስተካክል ወይም እንደሚያስቀር፣ የማስታወስ ችሎታን እንደሚያሳድግ፣ የኩላሊት ስራን እንደሚያስተካክልም ጭምር ተነግሯል። ነገር ግን እነዚህ ሁሉ ጥቅሞች የሚገኙት አሁንም አመጋገብ ሲስተካከል፣ ስሑርና ፍጡር ላይ ትክክለኛውን የሸሪዓ መንገድ ተከትለን ስናፈጥር። እነሆ ጾም
የመብላትና የመጠጣትን የሆድ ፍላጎትን የአመጋገባችንን ሁኔታ ሊያስተካክል የሚችል የአላህ ተባረከ ወተዓላ ተሰጥኦም። ቀደም ሲል እንደጠቀስነው ብር ተከፍሎ በጤና ባለሙያ እጅ ሊስተካከል የማይችልን የጤና ችግር የሚያስተካክል የሚፈታ በዓመት አንዴ የምንጾመው ጾም አካል ላይ መንፈስ ላይ የሚያሳድረው መልካም ተጽዕኖ አለ። ይህ እንዲሳካ ግን ጾሙ ብቻ ሳይሆን የተባልነው በሸሪዓው ጾመኛ ሊያሟላቸው የሚገቡ ነገሮችም አብሮ ተነግሮናል። ከዚህ አንዱ ማፍጠሪያ ሰዓት ላይ በቴምር እንድናፈጥር ተነግሯል። ነቢያችን ሰለላሁ ዐለይሂ ወሰለም አንዳችሁ ጾመኛ ሆኖ ውሎ ሲያፈጥር በቴምር ያፍጥር፣ ካላገኘ በውሃ ያፍጥር፣ ውሃ ንጹህ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለምንድን ነው በቴምር አፍጥሩ የተባለው? ቴምር ውስጡ ላይ የተለያዩ ጠቃሚ ንጥረ ነገሮችን ስለያዘ፣ እንደዚሁ ደግሞ ለጨጓራ መፍጨቱ ማያስቸግር ቀለል ያለ ስለሆነ ከበሉ ከተመገቡት በኋላም ጠቃሚው ንጥረ ነገር ወደ ሰውነታችን በቀላሉ ስለሚሰራጭ እንደ ሌሎች ቅባት እንዳላቸው መሰል ምግቦች የአንጀት ግድግዳዎች ላይ በመቀመጥ አልያ ደግሞ በመለጠፍ የማያስቸግር እንደሆነ ተነግሮለታል። ኢማም አህመድና ሌሎችም ከአነስ ብን ማሊክ በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም ጾመው ውለው ሲያፈጥሩ መግሪብ ከመስገዳቸው በፊት በእሸት ቴምር ያፈጥሩ እንደነበረ፣ ካልተገኘም በከረመ በደረቀ ቴምር ያፈጥሩ እንደነበረ፣ ከሌለም በውሃ ያፈጥሩ እንደነበር ተነግሯል። አንዳንድ ዘገባዎች ላይ በቴምር ብቻ ተብሏል። አንዳንዶች ላይ በእሸት ቴምር ከሌለ በከረመ ቴምር ተብሏል። በእሸት ቴምር የሚለውን አንዳንዶች ضعيف ነው ያሉበት ሁኔታ አለ። በርካታ ዑለሞች ሷሂህ እንደሆነ ተናግረዋል። ዞሮ ዞሮ የተፈለገው በቴምር ማፍጠሩን፣ ቴምር ካልተገኘ በውሃ ማፍጠሩን። ፀሐይ እንደጠለቀች መግሪብ ከመስገድ በፊት በቴምር ማፍጠሩ ሰውነታችን ቀኑን ሙሉ ተጎቶ ውሎ ስለነበረ ጣፋጭ የሆነ ቀለል ያለን ነገር አገኝቶ ምግብ እንዲለማመድ፣ እንደዚሁ ደግሞ ቀኑን ሙሉ ከምግብና ከመጠጥ ታቅቦ በመዋሉ ምክንያት የተፈጠረውን የስኳር እጥረት ለመተካት። ከዚህም በተጨማሪ ፍጡር ላይ ቴምር የተመረጠበት ምክንያት ጨጓራን ስለማያደክ ስሜትን በመቆጣጠር ወደ አላህ መቃረብ፣ አቅመ ደካሞችን ማስታወስን። በሌላ በኩል ደግሞ ጾም ለጤንነት ሊጠቅም የሚችለው ቀን ላይ ሳይበሉ ብለው ማታ ላይ በአንዴ ከባድ የሆነ ነገር ጨጓራ ላይ በመጫን አይደለም የሚገኝ። ቀን ላይ ምግብ እንደቀነስ ነው ማታም ላይ ምግብ መቀነስ ተገቢ ነው። ወከዛሊክ በቴምር ማፍጠር ከተደነገገበት ሱና ከሆነበት አንዱ ዓላማ አብዝቶ መብላትን ለማስቀረትም ጭምር ነው። ቀድሞ በቴምር ማፍጠር ቴምር ጣፋጭነት ስላለው በተወሰነ መልኩ የምግብ ፍላጎትን ይቀንሳል። በዚህም ከልክ በላይ በልቶ የተለያዩ ጉዳቶችን ሊያስከትል፣ ቴምር ሳይቀምሱ ቀጥታ ወደ ምግብ የሄዱ እንደሆነ የቀረበውን በሙሉ ለመብላት ጥረት ያደርጋል። አብዝቶና የተለያዩ አይነት ምግቦችን ማቅረቡ በራሱ ተገቢ አይደለም። ሰው ልጆች ያዩትን ሁሉ መቅመስ ይፈልጋሉ፣ መብላት ይፈልጋሉ። የሰው ልጅ ተፈጥሮን ይህ እንዳይመጣ በመጠኑ ማቅረብ፣ የግድ ከሆነም አንዱን በልተው ከጨረሱ በኋላ ከተወሰነ ክፍተት በኋላ ሌላኛውን አቅርቦ መብላት። ሁሉ አንዴ ከቀረበ ይሄን አልቀመስኩም ከዚህም ከዛም መብላት አለብኝ ያሉ ሆድ እንኳን ሞልቶ ሳያውቁት አይናቸው ያየውን ሁሉ በመመገብ ራስን ሊጎዱ አልፎ ሁሉ የተከለከለው እስራፍ ማባከን ውስጥ መውደቅን ሊያስከትል ይችላል። አላህ በተከበረው ቃሉ ብሉ ጠጡ አታባክኑ፣ አላህ አባካኞችን አይወድም ብሏል። ኢዛ በቴምር ማፍጠር የተደነገገው አመጋገብን ለማስተካከል ካስፈላጊው በላይ መመገብን ለማስቀረት፣ እንደዚሁ ደግሞ ጨጓራን ለማነቃቃት ለማሟሟቅ ነው። ነብዩ ሰለላሁ ዐለይሂ ወሰለም መግሪብ ሲደርስ የፍጡር ወቅት ሲገባ ቴምር አፍጥረው ሰግደው ከዛ ይበሉ ነበር ነው የተባለ። አሁን ላይ ያሉ የጤና ባለሙያዎች ቴምር ከተበላ ከ20 ደቂቃ በኋላ ለሰውነት ሙቀትና ኃይል እንደሚሰጥ ተናግረዋል። ቀኑን ሙሉ ሳይበላ የዋለ የሰውነት አካል የተወሰኑ ፍሬ ቴምሮችን ፍጡር ላይ በሚቀምስበት ጊዜ መነቃቃት ይጀምራል፣ ኃይልና ሙቀት ያገኛል ሰውነት። ከዛ ከ20 ደቂቃ በኋላ የተኛውንም የሰው ልጅ የሚመገበው ምግብ ጨጓራ ቢያገኝ ጤነኛ በሆነ መልኩ ማስተናገድ ይችላል። 20 ደቂቃ አማካይ በሆነ መልኩ መግሪብ ተሰግዶ የሚያልቅበት ጊዜ ነው። ኢቃም ተብሎ 3 ረካዓ ሶላት በድምጽ የተቀራ ተሰግዶ ዚክር ተብሎ አንዳንዴ ባዕድያ ተሰግዶ የሚመከረውም ይሄ ነው፣ በጣም ላልተራበ ላልተቸገረ ሰው። ከዛ በኋላ ወደ ምግብ ሲመጣ 20 ደቂቃ ያልፋል። ያንዳንዱ የሸሪዓ ምክር የነብዩ አለይሂ ሰላቱ ወሰላም ሱና ለሰው ልጆች ለአኺራቸው ብቻ ሳይሆን ለዱንያቸውም ለጤንነታቸውም ጭምር ጠቃሚ እንደሆነ የሚያሳይ ፍጡር ላይ በቴምርም ማፍጠርን
ሰግደን ተመልሰንም ቢሆን በአንዴ ምግብ መብዛት የለበትም። አስፈላጊ ከሆነ ከዒሻ በኋላ ቀለል ያለ ነገር መቅመስ ነው የሚመከረው። እዛው ከመግሪብ ተመልሶ ሁሉንም አይነት ምግብ በአንዴ መብላቱ አንድ የጾም ስሜት እንዳይሰማን ያደርጋል። ሁለተኛ ማታም ከመሆኑ አንፃር ቀጥሎ መተኛት ስለሚኖር ጨጓራ እንዲጎዳ ያደርጋል። የተለያዩ የሚከብዱ ጨጓራ በቀላሉ ማይፈጫቸው ያውም የመፍጨት ሂደቱን ሊያዛቡ የሚችሉ የተቀላቀሉ ምግቦችን ጨጓራ ተሸክሞ እንዲተኛ ማድረግ ነው የሚሆን። የነብዩ ሐዲስ ሱና በሚታዩበት ጊዜ ቀድሞውኑም እራት ቀለል አድርጎ እንዲበላ ነው የሚመከረው። ኢብኑል ቀይም ሌሎችም እንደጠቀሱት ነቢያችን አለይሂ ሰላቱ ወሰላም እራት ላይ አብዛኛውን ጊዜ ወተትና የገብስ ቂጣ ነገር በልተው ይተኙ እንደነበረን የተነገረ። አሁንም ላይ የጤና ባለሙያዎችም ራት ላይ ምግብ መብዛት እንደሌለበት ነው የሚናገሩት። ቀኑን ሙሉ ተጾሞ ተብሎ ማታ ላይ ፍጡር ላይ ከልክ በላይ መብላት ለጤንነትም ተገቢ አይደለም፣ የጾም ስሜትም እንዳይሰማን ያደርጋል። እንደዚሁ ደግሞ ተራዊህ በሚሰገድበት ጊዜም አብዝተው በልቶ የሚሰግዱ ሶላትና በመጠኑ ተበልቶ የሚሰገድ ሶላት አንድ አይደል። ተራዊህ መስገድ የሚያቅታቸው የሚያንቀላፉ የተወሰነ ሰግደው ጥለው የሚሄዱ ሰዎች አብዛኛውን ጊዜ ፍጡር ላይ ኢስራፍ አድርገው የበሉ ናቸው። ወሀከዛ በጾም ጤናን ለማግኘት ከተቀመጡ ሱናዎች አንዱ ስሑር መመገብ፣ ስሑሩንም ቀለል ማድረግ። ጭራሽ ስሑር ሳንበላ መጾም ከልክ በላይ ተርበን በጾም በመጾማችን ከመጠቀም ይልቅ መጎዳትን ያስከትላል። ስሑሩን ከልክ በላይ ማብዛት ደግሞ ከጾም ምንም እንዳንጠቀም ያደርጋል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ስሑር እንድንበላ መክረዋል። ስሑሩንም እንድናዘገየው ወደ ፈጅር ወደ ሱብሒ እንድናዘገየው መክረዋል። ስሑር ምግባችን ቀለል ያለ እንዲሆንም ጭምር መክረዋል። ያማረ የሙእሚን ስሑር ቴምር ነው ብለዋል። ስለዚህ ስሑር ላይም የተመረጠው ምግብ ቴምር ነው ማለት ነው። ሙሉ በሙሉ ቴምር ብቻ በልተን እንኳን ማብቃት ባንችል ከፊት የተወሰኑ ቴምሮችን ቀምሶ አስፈላጊ ከሆነ ከዛ በኋላ ቀለል ያለ ሌላ ነገር መቅመስ ነው የሚመረጠው እንጂ ስሑር ላይ ምግብ ማብዛት ከጾም እንዳንጠቀም ያደርገናል። በተለይ ስሑር በልቶ ከሶላት በኋላ የሚተኛ ሰው ከሆነ ቀደም ሲል የተጠቀሰውን አይነት ችግር ያመጣል። ቀን ላይም ጥሩ ስሜት እንዳይሰማ ያደርጋል። አልፎ አልፎ ጾመኛ ሆነው ወደ ላይ የሚላቸው ሰዎች አሉ። አንዳንዴ ጾም ባለመልመድ፣ ሌላ ጊዜ ደግሞ በተለያዩ ምክንያቶች ሊሆን ይችላል። ጥቂት የማይባሉ ሰዎች ዘንድ ግን ስሑር ላይ ምግብ በማብዛታቸው ምግብ በመቀላቀላቸው እንደበሉ በመተኛታቸው አንዳንድ አካባቢ ላይ ለሊት 8 ሰዓት በልተው የሚተኙ አሉ። አንዳንዶች 10 ሰዓት 9 ሰዓትን በልተው ሱብሒን ትተው የሚተኙ አሉ። ይሄ የሱናው ተቃራኒ ነው። ነብዩ ሰለላሁ ዐለይሂ ወሰለም ኡመቴ ህዝቦቼ ጥሩ ሁኔታ ላይ አላህ የሚወደው ሁኔታ ላይ ከመሆን አይወዝኑም ፈጥነው እስካፈጠሩና ስሑርን እስካዘገዩ ድረስ ብለዋል። ስሑርን እንድናዘገይ አዳን እስኪባል አካባቢ ድረስ እንድንበላ፣ ከመሸ ደግሞ ፀሐይ መጥለቋ ከተረጋገጠ ፈጥነን እንድናፈጥር መከረዋል አለይሂ ሰላቱ ወሰላም። ተሰሐሩ ፈኢነ ፊ ሰሑሪ በረከ ብለዋል። ስሑርን ተመገቡ፣ ስሑር መብላት በረካ አለው ብለዋል። ስሑር ምን ያደርግልኛል የሚሉ አሉ። ከተጾመ ለምንስ በዛ ሰዓት ተነስቶ ይበላል የሚሉ አሉ። አንዳንዴ ካፈሮች ምኑን ጾማችሁ እናንተ ለሊት 10 ሰዓት ተነስታችሁ በልታችሁ እያሉ ስለሚያሾፉባቸውም ጭምር ይሄ ተጽዕኖ አሳደረባቸው ስሑር አንበላም ይላሉ። አንዳንዶች ቀደም ብለው እራት በልተው ስሑርን ይተዋሉ። ሁሉም ስህተት ነው። ነብዩ ሰለላሁ ዐለይሂ ወሰለም ስሑር ብሉ ብለው አዘዋል። አህለል ኪታቦችን የመጽሐፍ ባለቤቶችን ተቃረኗቸው። እነሱ ስሑር አይበሉም፣ እናንተ ስሑር ብሉ ብለዋል። ስሑር በመብላታችን በረካ እንዳለም ተናግረዋል። ስሑር መብላት የተባረከ ነው። በረካውም ዱንያዊም አኼራዊም ነው። ተነስቶ በዛ ሰዓት ሌሊት በዛ ሰዓት ለስሑር መነሳት ዱዓ እንድናደርግ፣ ቁርአን እንድንቀራ፣ ዊትር እንድንሰግድ፣ ዊትር ቀደም ብለን ሰግደን ከሆነም ሁለት ረካዓ እንድንሰግድ እድል ይፈጥርልናል። የሌሊቱ የመጨረሻ 1/4ኛ ሲቀር አላህ ወደ ቅርቧ ሰማይ ወርዶ ማነው ምህረት የሚጠይቀኝ፣ ማነው የሚለምነኝ፣ የምሰጠው የምምረው ብሎ አላህ እንደሚጠይቅ ነብይ ተናግረዋል። ስለዚህ ለስሑር መነሳት ይሄን በረካ እንድናገኝ ያደርገናል። ዱንያዊ በረካም አለው። በዛ ሰዓት ላይ ተነስቶ ምግብ መብላት ለቀጣዩ ቀን ጾም ያግዛል። ወደ ኋላ ባዘገየነው ቁጥር ደግሞ ይበልጥ አጋዥ ይሆናል። ለዛ ነብዩ ሰለላሁ ዐለይሂ ወሰለም በክሩ ቢልኢፍጣሪ ወአኺሩ ፊስሑር በላ ፀሐይ እንደጠለቀችና መግሪብ እንደገባ ፈጥናችሁ አፍጥሩ፣ ስሑራችሁን አዘገዩ ብለዋል። አከታትሎ 2 ቀኖችን መጾምም ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ዛሬ ጾመን ውለን ማታ ሳናፈጥር አድረን የሚቀጥለውን ቀንም በዛው በጾም መቀጠልን ማለት ነው። ይህ መራብን መጎዳትን ያስከትላል። ከሚቻለው በላይ የምግብና የመጠጥ እጥረት ሲከሰት ሰውነታችን ራሱን ይበላል። ይህ ደግሞ ዝም ብሎ መበሳጨትን፣ የአኽላቅ መበላሸትን፣ የአእምሮ መዛባትን ሁሉ ሊያስከትል ይችላል። እዛ ሚዛናዊ እንድንሆን ሸሪዓ አስተምሮናል። ስለዚህ የጾም ስርዓት ተአምራዊ የሆነ ስርዓት ነው። አላህ ራሱ የደነገገው ነቢያችን አለይሂ ሰላቱ ወሰላም ተግብረው ያሳዩት
ከረመዳን ውጪ የሰው ልጆች ምሳ ካልበሉ ይጠማቸዋል፣ ይርባቸዋል፣ መንቀሳቀስ ሁሉ ይከብዳቸዋል። እስከ እራት በመከራ እንጂ መቆየት የማይችሉ ሰዎች አሉ። ረመዳን ሲሆን ጾም ሲሆን ግን በተወሰነ መልኩ የረሃብ የጥም ስሜት ቢሰማ እንኳ እስከ ማፍጠር ደረጃ የሚደርስ አይሆንም። ይህ የሆነው የሰው ልጆች ፈጣሪያቸው አላህ ተባረከ ወተዓላ ለሰውነታቸው የሚጠቅም መሆኑን አውቆ የደነገገው ከመሆኑ አንፃር። ስለዚህ ብሉ የተባለን ሰዓት ላይ እንበላለን፣ አፍጥሩ የተባለን ሰዓት ላይ እናፈጥራለን። ለፍጡር ሰዓትም ይሁን ሱሕር ሰዓት ላይ ከልክ አናልፍም። አብዝቶ መብላቱም ጉዳት አለው፣ ማሳነሱም ጉዳት አለው። በዚህ መልኩ ስርዓቱን ጠብቀን ስንጾም የምናገኛቸው ዱንያዊ አኼራዊ ጥቅሞች አሉ። አካላችን መንፈሳችን የሚታደስበት የሚፈወስበት አጋጣሚ ነው። የተለያዩ የዓለማችን ክፍል ላይ የሚገኙ የጤና ተቋማት የጾምን ጠቃሚነት በተመለከተ ወንድና ሴት አዋቂና ሕፃን ላይ ምርመራዎችን አድርገዋል። በብዙ አስሮች የሚቆጠሩ ጠቀሜታዎች እንዳሉትም ዘርዝረዋል። እነዚህ ጥቅሞችን አንድ በአንድ ብናውቃቸውም ባናውቃቸውም አላህ ስላዘዘን እንጾማለን። ነገር ግን ለሰው ልጅ የሚጠቅምን ነገር እንጂ አላህ አያዝም ብለን ስለምናምን አንዳንድ የጾም ጥቅሞችን በዚህ መልኩ እናወሳል። ከዚህ ዘርፈ ብዙ ጠቀሜታው አንፃር እስላም ላይ ዓመቱ ሙሉ የተለያዩ ጾሞች አሉ። ሳምንታዊ ጾሞች አሉ። ሰኞና ሐሙስ በየሳምንቱ መጾም ሱና ነው፣ ነብዩ ሰለላሁ ዐለይሂ ወሰለም ያደርጉት የነበረ። እንደዚሁ ደግሞ ወርሃዊ ጾም አለ፣ አያመል ቢድ በመባል የሚታወቅ በእያንዳንዱ የጨረቃ አቆጣጠር የአረብኛ ወር 3 ቀን ይጾማል። በወር ውስጥ ቤተኛውን ጊዜ ቢጾም ችግር የለው። አንዳንዶች አያመል ቢድ ላይ 13፣ 14፣ 15 ላይ ቢጾም የተሻለ ነው ብለዋል። ይሄንም ያጠናክሩ የሐዲስ ዘገባዎች አሉ። ለምንድን ነው 13፣ 14፣ 15 የተባለው የወሩ አጋማሽ ላይ የተባለው? ለዚህም እንደ ምስጢር እንደ ምክንያት እነዚያ ቀናቶች የሰውነታችን ደሞች የሚጣሩባቸው ቀናቶች ናቸው ያሉ ዑለሞችም ተገኝተዋል በዘመናችን። በየወሩ 13፣ 14፣ 15ኛው ቀን ላይ ሰውነታችን ደሙን የሚያጸዳበት የሚያጠራበት ቀን ከመሆኑ አንፃር በዛ ቀን ላይ መጾም የማጥራት ሂደቱን ስርዓቱን ቀላልና ይበልጥ ውጤታማ እንደሚያደርገው ተነግሯል። አልሐምዱሊላህ ዐላ ኒዕመቲል ኢስላም ነው የምንለው። ጾም በዚህ መልኩ የተለያዩ ጥቅሞች ያሉት ቢሆንም አንዳንዴ ከአንዳንድ ግለሰቦች ሁኔታ አንፃር ጎጂ ሊሆን ይችላል ተብሎ ማይፈቀድበት ሁኔታ አለ። በሽተኛ በመጾም የሚጎዳ ከሆነ መጾም ይከለከላል። ታማሚዎች ከሆኑ ከታመሙ ቀድሞ ጤናቸው እንዲያገግም በሌላ መንገድ ይታከማሉ እንጂ ጾሙ በሽታን የሚያባብስ ከሆነ መጾም ይከለከላል። መንገደኛ የሆነ በመንገዱ ምክንያት የሚደክም የሚጎዳ፣ እንደዚሁ ደግሞ ነፍሰ ጡር የሆኑ አጥቢ የሆኑ ሴቶች፣ እድሜያቸው በጣም የገፋ አረጋውያን መብላት ከፈለጉ ተፈቅዶላቸዋል በዲናችን። ከነዚህ ውስጥ በምግብ የሚከሳለ፣ ሌላ ጊዜ በጾም የሚከሳለ። ነገር ግን በሽተኛ ከበሽታው ጋር ጾማለሁ ቢል ጾሙ የሚጎዳው ቢሆን ወንጀለኛ ይሆናል። ለምንድን ነው እነዚህ መጾም የተከለከሉት ያለን እንደሆነ በዲናችን ራስንም ይሁን ሌሎች የሚጎዳን ነገር ማድረግ ስለተከለከለ ነው። ጤንነትን መጠበቅ ግዴታ ስለሆነ የሰው ልጅ ጤንነቱ ሲኖር ነው ለራሱም ይሁን ለሰው ልጆች የሚጠቅምን ነገር መስራት የሚችለው። በዋነኝነት ግን አላህ አጥቢ የሆኑ ሴቶች፣ ነፍሰ ጡር የሆኑ የወሊድ ደም ላይ ያሉ ሴቶች እንዳይጾሙ ደንግጓል። አላህ አንድን ነገር ከደነገገ ለምን እንዴት አይባል። ሆኖም ግን ምስጢር ሊኖረው ይችላል። የምናውቀውም ይኖራል፣ የማናውቀውም ምስጢር ይኖራል። እንደ ምስጢር ሊጠቀሱ ከሚችሉ ነገሮች አንዱ አጥቢ የሆኑ ሴቶች በወተት አማካኝነት የበሉት የጠጡት ወደ ልጃቸው ስለሚተላለፍ ይጎዳሉ። ስለዚህ በጊዜው በልተው ጠጥተው ሕፃናቸው ከጡት ውጭ ባሉ መንገዶች መመገብ ሲችል ያኔ በረመዳን የበሉባቸው ቀኖችን ቆጥረው ቀዷ ያወጣሉ፣ ይክሳል። የወሊድ ደም ላይ ያሉ ሴቶችም እንደዚሁ በደም መፍሰስ ምክንያት ሰውነታቸው ስለሚጎዳ፣ በተለይ የወር አበባ ደም ላይ ያሉ ሴቶች ስሜታቸው ባህሪያቸው ስለሚቀያየር ጾምም ይሁን ሶላት ግዴታ አይሆንባቸውም። ጾሙን ሌላ ጊዜ ቀዷ ያወጣሉ፣ ሶላቱን መክፈልም ቀዷ ማውጣትም አይጠበቅባቸው። ከዛ መንገደኛ የሆነ ሰው ጉዞ ላይ የተለያዩ ውጣ ውረዶች ስለሚገጥሙት ስለሚራብ ስለሚጠማ፣ ለጉዳይ የተሳፈረ ሰው ደግሞ ብዙ ቦታ ሲመላለስ ስለሚውል ምናልባትም በቀላሉ ለሱሑር ለፍጡር የሚመገበው ምግብ ስለማያገኝ በዚህ ሁኔታ ላይ መጾም ሊጎዳው ስለሚችል እስላም ገር ስለሆነ ለጊዜው መጾም ግዴታ አይሆንበትም፣ ሌላ ጊዜ ቀዷ ያወጣል። ስለዚህ ጾም እንዲሁ ዝም ብሎ ለማስራብ የተደነገገ አይደለም። ጤንነትን የሚጠብቅ ዓላማ ያለው ምክንያት ያለው የሰው ልጆች ስሜታቸው እንዲገዙ እንዲያስተካክሉ አላህ ያዛቸው ትእዛዝ በሙሉ ሰዎች ካመኑበት ማድረግ የሚቻል እንደሆነ ሊያዩበት ሊማሩበት የተደነገገ መንፈስን የሚያድስ
አካልን የሚፈውስ ብዙ ምስጢሮች ያሉት ዒባዳ ነው። በመጨረሻም ጾም አሁን ላይ ካለው የኮሮና በሽታ ጋር በተያያዘ የሚያስከትለው ጉዳት አለ ወይ? በሽታው ለተገኘባቸውም ይሁን ለሌሎች መጾም ችግር ያስከትላል ወይ የሚለውን በተመለከተ እነሆ ጾም በመሰረቱ ጤንነት ነው ብለናል። ፈውስ ነው። አልፎ ሁሉ የሰውነትን የመከላከል አቅም እንደሚያጎለበት እንደሚያጠናክር ተነግሯል በአግባቡ ከጾም። ስለዚህ በኮሮና ወረርሽኝ ጊዜ ላይ መጾም ቀኑን ሙሉ ሳንበላ ሳንጠጣ ስለምንውል ተጠቂ ያደርገናል ተብሎ ሊሰጋ አይገባም። ሆኖም ለጥንቃቄ ከፍጡር ጀምሮ እስከ ስሑር ባለው ጊዜ ፈሳሽ ማብዛት፣ እንደዚሁ ደግሞ በወቅቱ አስፈላጊ ናቸው ተብሎ በጤና ባለሙያዎች የሚመከሩ ምግቦችን መውሰድ ተገቢ ነው፣ አስፈላጊ ነው ይባላል። በተረፈ ወቅቱ የወረርሽኝ ወቅት ስለሆነ ብቻ ቀኑን ሙሉ ስበላ መዋል አለብኝ ስጠጣ መዋል አለብኝ አይባልም። በእርግጥ በተወሰኑ ደቂቃዎች ልዩነት ውሃ መጠጣት እንዳለበት፣ ትኩስ ነገር መወሰድ እንዳለበት ተመክሯል። ይሄን ማሳ ላይ ማድረግ ይቻላል። ሌሎች ጥንቃቄዎችን ከማድረግ ጋር አላህ ባዘዘን መልኩ ረመዳንን በጾም ማሳለፍ ግዴታ ይሆናል። አላሁመ ኢላ በበሽታው የተጠቃ ሰው ካለ ቢጾም ችግር እንደሌለው በጤና ባለሙያ ከተነገረው መጾም ይችላል። በሽታው ካልጎዳው መጾሙ እንደሚጎዳው ከተነገረ መጾም ይከለከላል፣ መጾም አይፈቀድለትም። ቀደም ሲል እንደተጠቀሰው በመሰረቱ በሽተኛ የሆነ ሰው በጊዜው መጾም አይወጅብበትም። የሚጎዳው ከሆነ መጾሙ ወንጀልም ጭምር ይሆንበታል። ነገር ግን በሽታው ህመሙ መጠነኛ ከሆነ መጾሙ ምንም ጉዳት ማያስከትል ከሆነ መጾሙ የተሻለ ነው። በኮሮናም ይሁን በሌላ በሽታ የተጠቃ ሰው አለመጾሙ እንደሚሻል ባለሙያ ከመከረው አለመጾም ይመረጥለታል። መጾም እንደሚችል ከተነገረው ከሙስሊሞች ጋር በረመዳን ወር አንድ ላይ ቢጾም የተሻለ ይሆናል። እና በመጨረሻም ረመዳን የዱዓ ወር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጾመኛ እስኪያፈጥር ድረስ ዱዓው መቅቡል ነው ብለዋል። ስለዚህ ፍጡር ሰዓትን ብቻ ጠብቀን ሳይሆን ጾም ከያዝንበት ከፈጅር ጀምሮ እስከ መግሪብ ድረስ ባለው ጊዜ ለራሳችንም ለኡመታችንም ለዱንያ ለአኺራችንም ለመላው የአላህ ባሮች ዱዓ ልናደርግ ይገባናል። ብዙ ጊዜ ሰዎች ቀኑን ሙሉ ዱዓን ቸላ ብለው ውለው ፍጡር ሰዓት ላይ ነው ዱዓ ትዝ የሚላቸው። ለደቂቃ 3 ደቂቃ ሲቀር አዳን ሲሰሙ ልብና አይን ወደ ቴምር ወደ ፍጡር ሆኖ እጅ አንስቶ በባዶ ልብ አላህን መለመን ሳይሆን ለዱዓ ሰፊ ጊዜ ሰጥተን ዱዓ ልናደርግ ይገባናል። አላህ ተባረከ ወተዓላ የመጣውን በላ እሱ ራሱ ያንሳልን፣ እኛንም ወደሱ ይመልሰን፣ አደብስተን ዲን ዱንያችንን ያስተካክልልን። ነው على كل شيء قدير وبالإجابة جدير والله تعالى أعلم. السلام عليكم ورحمة الله وبركاته.